በሳሰሩ ዘወትር ከዓይኔ ማጠፋው መከታ ክብር የሆንከው ወንድሜ እኔ ባንቺ ምክንያት ነው ባንቺ ስለመጣ ነው ችግሩም አንቺ ላይ ስለደረሰ ነው እያንዳንዱ ነገር ታውቂያለሽ። እና እኔ ግንፍል ለምለው ባንቺ ምክንያት ነው እንጂ እኔ ዝም ብዬ ከመሬት ተነስቼ መገነፍል ሰው እንዳልሆንኩ ታውቂያለሽ። በራሴ ነገሮችን እየወሰንኩ ስለሆነ አሁንም የምናገረውን ነገር ከቅሬታ ወይ ከቀያሚ እንዳታስገባብኝና ወደ ቤተሰብ ተመልሰ ከቤተሰብ ጋር ያለውን ችግር ብትፈታ ወደዳችሁት። እንግዲህ ለዚህ ነው የጠፋሁባችሁ ሰሞኑን ይሄንን እያስተካከልኩ ግን ያልተሟላ ቃል ለመሰለኝ አንድም ሰው እንዳይቀር ግብዣ ለቤቴ ሌላ አዲስ ምዕራፍ ሊይዝ ነው ህይወቴ ይሄው ዕድሜ ለሷ በፍቅር አምኖ ጎኔ እኔ እሺ ሰላም እንዴት ናችሁ ውድ ቤተሰቦቼ? እኔ ያለው እግዚአብሔር ይመስገን። ዛሬ እንግዲህ በጣም ደስ ብሎኝ እንደናንተ መጥቻለሁ። በመጀመሪያ እንግዲህ እንኳን ደስ ያለሽ ብሎኝ ሰሞኑን እንግዲህ ትንሽ ጠፍቻለሁ። ትንሽ ተጠፋፍተናል፣ አልተገናኘንም። ምክንያቱም በቃ ቤት እየቀየርኩ ነበረ፣ አዲስ ቤት ገብቻለሁ እና ዛሬ እናንተንም ቤቴን አስጎበኛችኋለሁ። እንዲሁ ደግሞ በክፉ ቀኔ በደስታዬም አብሮኝ የነበሩት ጓደኞቼ አብሮኝ በጣም ብዙ የለፉ ጓደኞቼንም ሁሉንም አንድ ላይ ጠርቻቸዋለሁ። መጥተው ቤቴን እንዲያዩ አብሮኝ ደስ እንዲላቸው ማለት ነው። እና እስኪ ቤቴን ላስጎበኛችሁ፣ ቤቴን እንድታዩልኝ በዛው ማለት ነው። እና ለዚህም ነው የጠፋሁት። ይህን እያስተካከልኩ ብዙም ገና ብዙ ነገር ይቀረኛል። ግን እስቲ ለምን ጠፋች ለተባለው ላሳኛችሁ። ሰላም እዚህ ጋር ሰላም አለሽ ሚጣን ይዛ እንግዲህ ወደ ቤተሰቦቼ እንደምትመለከቱት አዲስ ቤት ገብቻለሁ። እግዚአብሔር ይመስገን ከባለፈው በጣም በተሻለ ማለት ነው። አሁን በአሁኑ ቆራጡ ወሳኝ ስለሆንኩኝ ጥሩ ውሳኔ ላይም ስለደረስኩኝ በነፃነት የራሴን የሆነ ነገር አስተካክያለሁ እና በጣም ደስ ብሎኛል። ፈጣሪ ምረርቶኝ ደስ የሚል ቤት አግኝቻለሁኝ። እንግዲህ እስኪ እዚህ ጋር የወደ ዳይኒንግ አለ፣ እዚህ ጋር ኦፕን ኪችን ያለችኝ ማለት ነው። ለላጤ ይበቃል። እዚህ ጋር ደግሞ ይኸው እዚች ጋር ሳሎኔ ናት። አትበቃንም? ሰላም ያው ቅልብጭ ብላ በቃ ለእኔ ምጥን ብላ የተሰራች ነው የምትመስለው እና በጣም ነው የወደድኳት። እና እነዚህን እያስተካከልን ነበረ ከሰላምዬ ጋራ አንድ ላይ። ለሁሉም አልነገርንም፣ እኔና ሰላም ነበርን ይሄን ነገር የምናውቀው። እግዚአብሔር ረድቶን እንግዲህ እንደዚህ በቻልነው እንደዚህ አሳምረነዋል። ቤቱም የእውነት በጣም አምሮ ነው የተቀበለን አይደል? በጣም የወደድኩት ቤት ነው። እስካሁን ከዞርንበት ቤት ውስጥ ይህንን ወደነዋል። በጣም ነው ደስ የሚለው። አመሰግናለሁ። እዚህ ጋር እንግዲህ ክችን አለች፣ ቆንጆዬ ክችን ናት። ቅልብጭ ብላ በቃ አይደለ ለእኔና ለልጆቼ እንዲሁም ሰላምዬ አለች አንድ ላይ እንግዲህ እዚህ ጋር ፏ እንልበታለን። እዚህ ጋር እንግዲህ መኝታ ቤቴ ናት። እሺ እንኳን ደህና መጣችሁ። ይኸው መግባት ትችላላችሁ። እንግዲህ ይሄ መኝታ ቤቴ ነው። ይሄን ይመስላል። ይኸው እዚህ ጋር ቁም ሳጥን አለ፣ ሁሉ ነገር አለ። በቃ የእውነት ነው የምላችሁ እንዳጋጣሚ ውስጤን ደስተኛ ሊያደርግ በቃ ዝግጁ ሆኖ የተገኘ ቤት ነው። በጣም ደስ ብሎኛል። ያው እዚህ ጋር መጸዳጃ አለ። ይሄ ሙሉ ደግሞ እንትን እንዳይመስላችሁ ገና ነው አልተጸዳም። እሺ ብዙ ነገር አለ እና በዚህ ጋር ሽንት ቤት አለ የራሱ። በጣም ነው የሚያምሩት። እግዚአብሔር ይመስገን በጣም ደስ ብሎኛል። እንዴት ነው ወደዳችሁት? አዎ ደስ ብሎሻል? ወደሻላ? እንግዲህ እዚህ ጋር የተለያዩ ነገሮች እናስቀምጣለን። ራሳችንን ፏፏ ነው የምናደርገው እና እውነት ለመናገር እስካሁን ድረስ በትዳር ስኖር እንደዚህ አይነት ቤቶች አጋጥሞኝ አያውቁም። አሁን ላጤ ሲሆን በራሴ ውሳኔ መወሰን በራሴ ነገሮችን ማስተካከል ስጀምር ይሄን የመሰለ ቤት ስላገኘው
በጣም ደስ ብሎኛል። ልጆቼን ይዤ እንግዲህ ፏ ብዬ እዚህ ቤት ውስጥ ነው የምኖረው ማለት ነው። በጣም ደስ ብሎኛል። እስቲ የእናንተንም ሀሳብ አስተያየት አሳውቁኝ። ትወዱታላችሁ ብዬ ተስፋ አደርጋለሁ። ከእንግዲህ ውብዬ እዚህ ቤት ውስጥ ነው የምትኖረው። የምንገናኘውም ሁሌም እዚህ ቤት ውስጥ ነው። ፏ ነው። ቀጣይ እንግዲህ ምንድነው የምናደርገው? በረንዳችንን ፏ እናደርገውና እዛ ጋር ሻያችንን አፍልተን ምን ብለን ማለት ነው እዛ ጋር ቪዲዮ የምንሰራው። በነገራችን ላይ በቀጣይ የምንሰራላችሁ ቪዲዮ በረንዳችንን ጽድት አድርገን፣ ገና አልተጸዳም፣ ገና ብዙ ነገር ይቀረኛል። እነሱን ገና አላስተካከልኩም። ዋና የምላቸውን ነገሮች ነው ይዘን የገባ ነው። እንግዲህ ጉንፋን ይዞኛል እና ቀጣይ በረንዳችን ላይ እንግዲህ ሻያችንን አፍልተን ምናምን የወዳችንን እያወራን እንገናኛለን ማለት ነው። አሁን ግን እንግዶች አሉብን። ወዳጆቻችንን ጠርተናል ማለት አብረውኛል። ሁሉንም ታውቋቸዋላችሁ። ሰላም እያንዷለች። አንቺ እንኳን አብረሽ እዚህ ሆነሽ እንግዳ አይደለሽም። እና እሹ ነዳጊ የት እንደገባው ምን አካባቢ እንደተከራየው ምን አይነት ቤት እንደገባቸው ደውዬ ነግሬያቸዋለሁ እንዲመጡ። እነሱንም ደግሞ አስጎብኝቼ አብረን እንግዲህ ሻይ ቡና ብለን ቤታችንን እንመርቃለን ማለት ነው። እነሱን እንጠብቃለን። የእነሱን ሀሳብ አስተያየት ብቻ ሳይሆን የእናንተንም ሀሳብ አስተያየት እፈልጋለሁ። በዚሁ አጋጣሚ አብራችሁኝ የነበራችሁ ቤተሰቦቼ አይዞሽ በርቺ እያላችሁ ስታበረታቱኝ የነበራችሁ ቤተሰቦቼ፣ ወዳጆቼ ሁላችሁንም በጣም አመሰግናለሁ። የእናንተ ብርታት ለእኔ የምትሰጡኝ ብርታት ለእኔ ጎበዝ እንድሆን እንድጠናክር አድርጎኛል እና ህይወት እንደምትቀጥልም አሳይታችሁኛል፣ እንዳይም አድርጋችሁኛል እና በጣም ነው የማመሰግነው። ሁላችሁንም በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ምትደውሉልኝ ያላችሁ፣ ቴክስት ምጽፉልኝ ያላችሁ፣ እንዲሁም ኮመንታችሁንም አነባለሁ እና ለሁሉም ማስተያየታችሁ በጣም አመሰግናለሁ። ስለምትደግፉኝ፣ አይዞሽ ስለምትሉኝ በጣም ነው የማመሰግነው። ሴት ልጅ ደግሞ በራሷ እንደዚህ ስትቆም፣ በራሷ ወሳኝ፣ በራሷ ቆራጥ ስትሆን ደግሞ በጣም እንጃ ምን ብዬ ነገር በጣም ጀግና ናት ብዬ ነው የማስበው። ምክንያቱም አንዳንዴ አንድ ሴት አግብታ ከወለደች ራሷን ነገሮችን በራሷ መወሰን እንደማትችል፣ በራሷ የሆነ ነገር ማድረግ እንደማትችል ተደርጎ የሚታሰብበት ጊዜ አለና ግን ደግሞ ማድረግ እንደሚቻል እንደዚህ እያደረግን ማሳየት አለብን። ህይወት ትቀጥላለች። በተለይ ደግሞ ልጅ ካለ ለልጅ ሲባል ደግሞ ህይወትን ማስቀጠል ግዴታችን ነው እና ህይወቴን ለልጆቼ ስል ለማስቀጠል ራሴን ዝግጁ አድርጌ እንግዲህ ቆርጬ ተነስቻለሁ። እስከዛሬም ላገዛችሁኝ፣ ላበረታታችሁኝ በጣም አመሰግናለሁ። ወደፊትም ደግሞ እንደዚሁ መልካም ምኞታችሁ፣ መልካም አስተያየታችሁ፣ እህትነታችሁ፣ ቤተሰብነታችሁ ሳይለየኝ አብረን እንድንቀጥል በዚሁ አጋጣሚ መግለጽ እፈልጋለሁኝ። በጣም አመሰግናለሁ። በጣም ወዳችኋለሁ፣ አከብራችኋለሁ። አረፍ በይ ልጅ ይዘሽ ቆመሽ አረፍ ብለን እንጠብቃቸው አይደለ? ቤቷን ግን እንዴት እንደወደድኳት ሰላም ይስዋ። በጣም የሚያምረውና እድለኛ ነኝ በጣም ፈጣሪ የውስጤን አይቷልና ተመልክቷል። ይሄን የመሰለ ቤት ሰጥቶኛል። እግዚአብሔር ይመስገን። በጣም ደስ ብሎኛል። ሰላምዬ ግን የተሰማሽን የሆነ ነገር በያቸው። ማለት እንደዚህ ባይሆን ኖሮ እኔ ደስ ይለኝ ነበር። እውነት ለመናገር ማለት ከናይ ጋር ሆናችሁ ያለውን ነገር አስተካክላችሁ ልጆቻችሁ በሰላም በፍቅር ብታሳድጉ እኔ ደስ ይለኝ ነበረ። ግን እኛም ሁሉም ነገር የቻለውን ነገር ሞክረናል። ግን እናንተ በቃ አይሆንም ብላችኋል። ግን ፈጣሪ እርግጠኛ ነኝ ከሆነ ጊዜ በኋላ እሱንም ተመልሶ አንቺንም ተመልሶ አስባችሁበት በደንብ ወደ ልጆቻችሁ ትመለሳላችሁ ብዬ ተስፋ አደርጋለሁ። እግዚአብሔርም ያግዘናል ሁላችን እና ይሄን ቤት የመሰለ ተከራይተሽ አግኝተሽ ደግሞ ስለመጣሽ በጣም ደስ ብሎኛል እና እግዚአብሔር ይርዳሽ። አስቢበት በደንብ ወደና የምትመለሽበትን እሱ እኮ በቃ እኮ ያለፈ ነገር ነው። የፈሰሰ ውሃ አይታፈስም ነው የሚባለው አይደለ? ቤተሰብና አይ እንደዛ ሳይሆን በመሀላችሁ የአንቺ ስሜት ብቻ ሳይሆን እዚህ ላይ ማሰብ ያለብሽ እረዳለሁ። በጣም ተጎድተሻል። ግን ልጆች አሉ እዚህ በመሀል ነገ አባቴ ይላሉ። የት ሄደ ነው የምትያቸው? ምን አረጋግታቸዋለሽ? ስለዚህ እሱን ነው ማሰብ ያለብሽ። አይ እሱን እንጠነቀቃለሁ። እውነት ለመናገር እሱን እንጠነቀቅላቸዋለሁ።
ያለውበትን ቦታ የደበኩት ለሱም ያልተናገርኩት እየመጣ ስር ጊዜ እንዲረብሸኝ ስለማልፈልግ ነው። በቻልኩት መጠን ደግሞ ልጆቹን ማግኘት እንደሚችል መብቱም እንደሆነ ነግሬዋለሁ በሰዓቱ። በሚደውልልኝ ሰዓት ወይ ደግሞ እነሱን በሚፈልግ ሰዓት በውጭ ማግኘት ይችላል። ግን አሁን ላይ እንደዚህ ተስፋ ቆርጠሽ በራስሽ ወስነሽ ያደረግሽው ነገር ተመለሰሽ እዛ ወደ ኋላ እዛ ነገር መዘፈቅ አልፈልግምና እናንተ በጣም ለፍታችኋል፣ ደክማችኋል፣ ከኔ ጋር በጣም ብዙ ነገር አድርጋችኋልና ቢሆን ደስ ይለኝ ነበረ። ግን ደግሞ አንዳንዴ ፈጣሪ እዚህ ጋር ይብቃ ካለ ምንም ማድረግ አንችልም አሜን ብለን ከመቀበል ውጪና በዚህ አጋጣሚ ሁላችሁንም አመሰግናለሁኝ። እነ ዳጊ፣ እነ አሹ፣ ናኦሚ፣ እነ ሶራ በጣም ብዙ ቤተሰብ አፍርቻለሁ በነገራችን ላይ እና እግዚአብሔር ይመስገን እነሱ የመሰለ ቤተሰብ ሰጥቶኛል እና ብዙ ለፍታችኋል፣ ብዙ ደክማችኋል እና ድካማችሁን የልፋታችሁን ውጤት እግዚአብሔር ይቁጠርላችሁ። ነገሮቹ ባይሆኑም ባይስተካከሉም እናንተ እንደምትፈልጉት ባይሆንላችሁም ግን ደግሞ በጣም ስለደከማችሁ እግዚአብሔር የልፋታችሁን ውጤት ይስጣችሁ። በጣም ነው የማመሰግናችሁ ሁላችሁንም። ያው እነሱ ሲመጡ አመሰግናቸዋለሁ። ከምንም በላይ እንግዲህ ሰላምዬ ከወለድኩ ጊዜ ጀምሮ እስካሁን ድረስ አብረሽኝ ስታለቅሽ፣ አብረሽኝ ስትስቂ፣ አብረሽኝ በቃ ብዙ ነገር ውጣ ውረድ አልፈሻል። ቤትሽን ዘግተሽ ነው እኔ ጋር ያለሽው እና በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። ችግር የለውም ስልሽ እዚህ መልሳለሁ ብዬ አላስብም። እግዚአብሔር ለታሽን ይክፈለው ነው እዚህ አጋጣሚ አሜን ስልሽ እኔ ልፋታችን ሁላችን ማለት ፍሬ አላገኘም። ብንለፋም ብንልም ምንም ፍሬ ስላላገኘን እኔ ደስተኛ አይደለሁም። እንደለፋንበት እንዳልነው እንዳለቀስን ወደዚህ ወደዛ እንዳልን ስላልሆነ እኔ ደስተኛ አይደለሁም በእኔ ማለት ነው። እነ አሹና ሁሉም ደስተኛ አይደሉም። ግን አሁንም ተስፋ አልቆርጥም። ነገም ከነገ ወዲያም እንጥራለን። እግዚአብሔር ደግሞ ይረዳናል። ወደ ነበረ የድሮ ፍቅራችሁ የሚያስቀና ትዳራችሁ ለሰው ብዙ ትምህርት የሆነው የእናንተ ማለት ብዙ ሰው ተምሮ ብዙ ሰው ትዳር የያዘ ሰው አለ፣ ብዙ የወለደ አለ፣ ብዙ ነገር አለ እና እሱን ነው የማስበው። የድሮውን ነው የማስበው፣ ያሁን አይደለም። እኔ አሁን የድሮውን አሁን ይናፍቀኛል፣ የድሮ ውብዬ ትናፍቀኛለች። እንደዛ ነው እንጂ የምፈልገው እኔ አሁን ማለት ስልሽ እንጃ ብቻ እግዚአብሔር የድሮ ፍቅራችን ይመልሰው። ነገሮች እንዳሰብሽው አይሆንም። አዎ ነገሮች እንደዚህ እየሆኑብን ያሉትና ችግር የለውም፣ ኖርማል ነው፣ አትጨናነቁ። አሁን ላይ በቃ ምንም ነገር እንድትጨናነቁም እንድታስቡም አልፈልግም። እንጠያየቃለን፣ እንደ በፊታችን እንሆናለን። ያው እዚህ ቤት የማይኖረው ነው ብቻ ነው። አዎ እኔም እኮ አንድ በጣም ቅር ያለኝ እኮ እሱ ነው። እንዴት መሰለሽ ስልሽ አንደኛ የት እንዳለሽ አያውቅም፣ እንዴት እንደወጣሽ አያውቅም። በጣም ጭንቀት ውስጥ አዘን ውስጥ ነው ያለው። ማለት ተለያይተናል ቢሆንም ማለት ያለውን ነገር አለያያችሁ እንጂ በቃ አለ አይደለ እንዲያጣሽ አይፈልግም፣ አንቺም እንድታጫው አትፈልግም። እኔ እንደመረዳው ግን አሁን እዛ ቤት ሲያጣሽ የተሰማውን ስሜት እኔ አይቼዋለሁ ቪዲዮውን እና በጣም ነው ያዘነው። ግን ብቻ ሊሆን ይችላል። ግን ደግሞ አንዳንዴ በራስሽ መወሰን አለብሽ። ከዚህ በፊት የተፈጠረው ታውቂያለሽ። ጭቅጭቅ ጣልቼ ወጥቻለሁ፣ ከቤት ወጥቻለሁ፣ እዛ ድረስ ተከትሎኛል እና አሁን ከጭቅጭቅ ትንሽ ራሴን ራቅ ማድረግ ነው የምፈልገውና በራሴ መቆም እንደምችል ራሴን ማየት እፈልጋለሁ፣ መፈተሽ እፈልጋለሁ። ለዛ ነውና እግዚአብሔር ይመስገን እስካሁን ድረስ ያለው ነገር ጥሩ ነው። ከባድ ነገር አይደለም። ከባዱ ትንሽ ለልጆቼ ነው፣ በተለይ ለባባ። ያው እንግዲህ አባቴስ ሊለኝ ይችላል እና ነገሮችን ትንሽ ለማቅለል ሞክራለሁ በራሴ እና አትጨናነቁ። እና ሹን ጠብቃቸው ወደዚህ ቁድ እያልኩ አንቺ ቁድ በሽ ማማ ዌልካም ቦሳ ሰሩ ኪሩቤልን አግኝተን መጣለን። አንቺ እንደዚህ አስችሎሽ ለምን 3 ቀኑ 3 አመት
ደህና ናችሁ? ሰላም ናችሁ? አለሁ። ይጠፋል። የእውነት የት ጠፍተሽ ነው? ይጠፋለሁ። ከእኔ እንዴት እንደዚህ ትጠፋለሽ? እንዴት ይዛችሁት መጣችሁ? አይመጣለሁ ሲል እሺ፣ እንኳን ደህና መጣች። ችግር የለውም። እሺ፣ ቤት ላስጎበኛችሁ ነው። እስቲ የእውነት ወደዳችሁት? እንግዲህ የላጤ ቤት ነው። ጠበብ ያለች ናት። እንኳን ደስ አለሽ። አመሰግናለሁ። ሁላችሁንም አመሰግናለሁ። ወደዳችሁት? እንግዲህ ለዚህ ነው የጠፋሁባችሁ ሰሞኑን። ይሄንን እያስተካከልኩ ግን ያልተሟላ ቃል ለመሰለኝ ገና ኧረ ተው፣ ባዶ ነው ብላችሁ ተስፋ አታስቆርጡ። እሺ፣ ለምን አኩርፋኝ ነው? እንዴት ትጠፊብኛለሽ ብዬ ነው። እኔ በጣም ተናድጃለሁ። ነው እንዴ? ያናድዳለሁ። ነው እንዴት አትናደድ። እንዴት ለእኔ መረጃ እንዴት ትጠብቂያለሽ? ያለሽበት አይ መደበቅ የመጣሁበትን ምክንያት አለ አይቀርልኝ። መደበቅ ፈልጌ ሳይሆን ራሴን ትንሽ ማራቅ ፈልጌ ነው ከጭቅጭቅ እና ደግሞ በዚህ አጋጣሚ ስለተፈታ በጣም ደስ ብሎኛል። እኔ መፈታቴ አንድ ደስታ ሆኖልኝ አንቺ ነው ያለው ብዬ መጥቼ የለሽም እና በቃ እኔ የሆነ ነገር ነው የሆንሽ የመሰለኝ። እውነት በጣም አዝኛለሁ። እውነት በጣም ሁሌ ተጨቃጭቆን ነው እኛ ያው እኔ ትገናኛላችሁ ብዬ ማለት እኛ ልናሳየው አልፈለግንም። ያው ስጠሪን ምናምን ልናመጣው አልፈለግንም። ያው ነገሮች እንትን በአንደኛቸውን ያው በቃ መስመራቸውን ስለለቀቁ ብለን ነው እሱ በቃ አንቺ ጋር መምጣት ስላለበት እና እንድታዩ ብለን ያው እንደተፈታ እንድታዩ እና አይተሽዋል። ግን ያው አንቺ ጋር ተገናኝቶ ምናምን እንድታዩ ብለን ያመጣ ነው እንጂ አይ ችግር የለውም። እኔ አንተን ለመደበቅ አይደለም፣ ነገሮችን ለመሸሽ ፈልጌ ነው። እሺ ማለት ይቅርታ። ከዚህ በኋላ ደግሞ ያሉትን ነገሮች በራሴ ማድረግ ስለጀመርኩኝ በራሴም ስለወሰንኩኝ አንተም በቃ ከዚህ በላይ ጊዜህን ማታጥፋ። እንደገና ደግሞ ቤተሰብ ከኔ ጋር ያለውን ነገር ታውቃለህ፣ አይተካልም እየተጣሉኝ ስለሆነ ስለተፈታ ደስ ይላቸዋል ብዬ አስባለሁ። አላናገሩኝም። ስለዚህ አንተ እነሱን እንድታረጋጋልኝ ሄደ በዚሁ አጋጣሚ ስለመጣ ቅር አላለኝም። ቅሬታ እንዳይሰማክ፣ ቅሬታ ተሰምቶኝ አይደለም። ነገሮችን ትንሽ ረገብ ለማድረግ እና ራሴንም ትንሽ ማዳመጥ ስለምፈልግ በራሴም ነገሮችን ወስኜ ማስተካከል ያለብኝን ነገር ለማስተካከል ስላሰብኩኝ ነው እና እስከዛ ድረስ ስላገዝከኝ ከጎኔ ስለነበርክ በጣም አመሰግናለሁ። ብርታት ሆነኸኛል የእውነት ለመናገር እና እንደዚህ አይነት ውሳኔ እንደወስን ስላደረከኝ በጣም አመሰግናለሁ። ነገሮች ብልሽሽት ቢሉም ግን ደግሞ ራሴን ዞር ብዬ እንድመለከት አድርገኛል እና በጣም አመሰግናለሁ ለሱ እና የቤተሰብን ጉዳይ ደግሞ ለአንተ አደራ ሰጥቻለሁ። እነሱ እዛ ሄደ ነገሮች እንድታስተካክልልኝ እፈልጋለሁ። ችግር የለም እሱ አታስብ። አንተም ቸኩሎ እሱ ነገሮችን በላሽ በቃ እንትን መጠንቀቅ አለበት ማለት አሁን የወሰናችሁት ውሳኔ እንደነበር ነው። ምንም ማድረግ አንችልም እኛ ግን አንዳንድ ጊዜ ደግሞ ቢረጋጋ ለቀጣይ ህይወቱ ማለት ነው። እንደዚህ እየቸኮለ በቃ ለአንቺ አስቦ ነው። ነገር ግን ባይቸኩል አሪፍ ነው። ቶሻል አሁን ላይ በቃ ብዙ ችግሮች ይፈጠሩ ነበረ። እንደዚህ ተከሶ ምናምን ቢሆን ኖሮ ብዙ አመት ይታሰር ነበረ። እንደዚህ ቢሆን አንቺም ትጎጃለሽ። ደግሞ እሱ እንደዚህ ባያደርግ ደግሞ እናንተ ደግሞ ልትስማሙ ትችሉ ነበር። ግን ያው እንደዚህ ባይሆን አሪፍ ነው። ብትረጋጋ መልካም ነው። እኔ በሷ ምክንያት ነው እንጂ እንደዚህ ሆኖ እኔ የሆነ የተለየ ባህሪ ኖሮኝ አይደለም። ታውቃለች እሷ እኔ በአንቺ ምክንያት ነው፣ በአንቺ ስለመጣ ነው፣ ችግሩም አንቺ ላይ ስለደረሰ ነው እያንዳንዱ ነገር ታውቂያለሽ። እና እኔ ግንፍል ለምለው በአንቺ ምክንያት ነው እንጂ እኔ ዝም ብዬ ከመሬት ተነስቼ የምገነፍል ሰው እንዳልሆንኩ ታውቂያለሽ። እና እሱ የሚያደርገውን ነገር እያንዳንዱ ነገር ታውቂያለሽ። እና እሱን ሳይ ደግሞ በአንቺ ላይ በጣም ንዴቴ በጣም መቆጣጠር አልችልም እና ምን ማድረግ እንዳለብኝ እውነት በጣም እሺ በቃ አትበሳጩ፣ ችግር የለውም። ብቻ ነገሮችን ታስተካክላለህ ብዬ አስባለሁ። እና ቤቴን እንዴት አያችሁ?
እንግዲህ ቅልብቻ ቆንጆ ቤት ስላገኘ በጣም ደስ ወደድከው? ገዝተሽ ነው? ሰላምዬ ገዝተን ያየነውን ፍዳ እስኪ ንገሪኝ፣ እንዴት ፍዳችን እንደበላን የሌለ ማለት ነው። ቤት ገዝታችኋል? ህፃኗን ይዘሽ ባባ ጋር ምናምን ተንከራተታችሁ በጣም ቤት ኪራይ እንግዲህ ፍለጋ እንዴት እንደሆነ ታውቃላችሁ። በጣም ይከብዳልና አይ ብንነግሩን እኮ ግን ጥሩ ነበር። እኛ እኮ ማስተካከል አንዳንዴ በራስህ ማድረግ የምትፈልገው ነገር አለ አይደል? አሁን ላይ ያሰቤት ነው እየተሰማኝ ያለውና ሁላችሁንም በዚሁ አጋጣሚ እዚህ ያላችሁ ሁላችሁንም በጣም የማመሰግነው። ምክንያቱም ይሄ ነገር ተፈጥሮም ጥሩ ቤተሰቦች አግኝቻለሁ፣ አፍርቻለሁ። በፊትም ያው ከኔ ጋር ናቸው። አሁን ግን ምን ያህል እንደምትደግፉኝ ከኔ ጋር እንደምትሆኑ ከኔ ጋር እንደነበራችሁ ስላየሁኝ ለቪዲዮ ብቻ ሳይሆን የእውነት ከልቤ በጣም አመሰግናችኋለሁ። ሁላችሁንም እግዚአብሔር ያክብራችሁ እላለሁ። ኪራዬ ወንድሜ ነህ። አስከፍቼ ሊሆን ይችላል በነገሮች በንግግር ብቻ በብዙ ነገሮች እና ለሱ በጣም ይቅርታ። ነገሮች ይሆናሉ። አንቺ ክፋት አይደለ፣ አንቺ ደስ ይበልሽ እንጂ እኔ ምንም ደስተኛ ሆነሽ ኖሪ እንጂ እኔ ምን ችግር አለው? የምታረጊብኝ ነገር እኮ የትነት ነው። ትመጪኝ ምንም ብታረጊ እኔ ምንም አልቀየም። ታውቂያለሽ ያለውን ነገር። ለሁሉም ነገር በጣም ይቅርታ። አሁን ላይ በራሴ ነገሮችን እየወሰንኩ ስለሆነ አሁንም የምናገረውን ነገር ከቅሬታ ወይ ከቅያሜ እንዳታስገባብኝና ወደ ቤተሰብ ተመልሰ ከቤተሰብ ጋር ያለውን ችግር ብትፈታ ያለውን ነገር ብታስረዳቸው በጣም ደስ ይለኛል። ኮሱን አብረን ነው እናሻለን ታዲያ። አይ ሰላም እንደሆንክ አሁን እስር ላይ ስለነበርክ ይጨነቃሉ። መጨነቅ ብቻ ሳይሆን ከኔ ጋር በጣም ከባድ ሰው ውስጥ ነው የገባነው። አንተም ታውቃለህ ደግሞ ሳትገባም በፊት ነበረ ይናገሩኝ የነበረውና ያ ነገር የተፈጠረው ደግሞ ያው አንተ ላይ ጫና እያበዛው ስለነበረ ነውና ያለውን ነገር ሂደህ ብታስረዳቸው። አንተም ደግሞ የራስህ ህይወት እንድትቀጥል ነው የምፈልገው። እኔ አሁን ደህና ነኝ። ስለመጣ ደስ ብሎኛል። ያለሁበትን ሁኔታ ስላየህም በጣም ደስ ብሎኛል። ትንሽ እረፍት ውሰድ፣ ከዛም በኋላ ትመጣለህ። እኔ ችግር የለም እረፍት መውሰዱ ምናምን ሳይሆን አንተን አይቶ እረፍት ያርግ። ገብቶሃል አይደለ? እረፍት ያርግ። ቤተሰብም በቃ እነሱ ያለውን ነገር እንዲያስረዳልኝ ይፈልጋሉ። ያየኸውን ነገር በቃ አለ አይደለ? በቃ እኔ እሷ ደስተኛ እንድትሆንልኝ ብቻ አሁን በጣም ደስተኛ ነኝ። እንደምትመለከተኝ ነው። የወደኩበትንም አይተሃል፣ ያረፍኩበትንም አይተሃል። እውነት ደስ ይላል። ይሄን በማየት ደስተኛ ነኝ። አሁን ነገሮችን በራሴ እየወሰንኩ ስለሆነ በቃ ኪራ አንድ ነገር የምልህ ቢያንስ አዝናባለች ብዬ በጣም ተከፍታባለች። ይቅርታ ጠይቃት። በቃ መሸነፍ ያለ ነው። ኪራ ይቅርታ ጠይቃት። እንድትጣሉ አንፈልግም። መኝታ ቤቴን እኮ አላያችሁም? ቅልብጭ ያለች ንጉ እንኳን ደህና መጣችሁ። ሌላ ሳሎን ነው። ሰላም እያለች ማንንም አልፈልግም። እንግዶቼ ናችሁ እንጂ ወደዳችሁት? አሪፍ ነው። አይደብርማ? አመሰግናለሁ። እንግዲህ አረፍ በሉና አንድ ማውራው ነገር አለ። ኪራ አስከፍቶኛል። እስካሁን ድረስ ብዬ እኔ ላይ ቂም ይዞብኛል። ማርያም ማንም ሰው ሊቀያየምብኝ አልፈልግም። ወይኔ አሹን ይቅርታ። እኔ ግን ያየሁበት አሪፍ ነገርም አለ። ያው ለእህቱ በሚቆረቆረው ነገር በጣም እንትን በሆንም ያው ደግሞ አንዳንድ ጊዜ እንደዚህ እንትን ሲሆን ስሜትሽን መቆጣጠር መቻል አለው። እኔ በሷ የመጣብኝ ነገር እውነቴን ነው የምልህ፣ ስሜቴን መቆጣጠር እስከሚያቅተኝ ነው። ራሴን አልሆነም አንዳንዴ ገባ
የእህትነት ስሜት ታውቁታላችሁ መቼስ እና ለዛ ነው እንጂ እኔ ሰላማዊ ሰው ነኝ። አትቀያየሙ፣ ቂም አትያዙበት። እሱ ማለት እኔ ማለት እሱ ነኝ እና ተመልካቾቻችንም ሁላችሁም ይቅርታ አስከፋችሁ ሰዎች ሁሉ ይቅርታ ብያለሁ። እንግዲህ ያው በውብዬ ስም ይቅርታ ጠይቄያለሁ። ያረጉልኛል ይቅርታ እንዴ? ያረጉላለሁ። እንግዲህ ውድ ቤተሰቦቼ የእኔ ተመልካቾች ታውቃላችሁ፣ ወንድም ያላችሁ ታውቃላችሁ ስሜቱን ማለት ነው እና እኔ ለቤቱ አንድ ሴትም ስለሆንኩኝ ያ ነገር አለ ስሜቱና ለዛ ነው እሱን በደንብ ተረድቼዋለሁ። ነገሮችን ያየበትም አንግል አለ። የሁላችንም ማስተሳሰብ አንድ አይነት አይደለም እና በዛ ምክንያት ነው ሁላችሁም የተቀየማችሁት ያዘናችሁበት ይቅርታ ጠይቋችኋል እና ይቅርታ አድርጉለት። ከዚህ በኋላ እንደዚህ አይነት ነገር አይፈጠርም። የሚገናኘውም ከኔ ጋር ነው። አሁን ደግሞ ወደ ፋሚሊ ይመለሳል፣ ወደ እነሱም ይሄዳል። ደስ ባለ ሰዓት መምጣት ይችላል። ያረፍኩበትን ስላየ ከዚህ በኋላ ምንም አይነት ጭቅጭቅም ጥልም አይኖርም፣ ቂምም አይኖርም በውስጣችን። ሁላችንም ችግራችንን ፈተናል እና ይህም እንግዲህ ባለበት ሰላም እንዲሆን መልካም ምኞቴ ነው። በዚሁ አጋጣሚ ምንም ቢሆን የልጆች አባት ስለሆነ ባለበት መልካም ነገር እንዲሆን ግን አሁን እንደዚህ በቃ የኛም እንደዛ መሰቃየት አሁን በቃ አንድ እድል ከዚህ በኋላ በዚህ ነገር አስበሽ ግን ቸኩለሽ ሳይሆን አስበሽ ቤት እሱ ቢኖር ምን ያህል እንደሚሞቅ ታውቂያለሽ። አውቃለሁ። ሁላችሁም እንግዲህ እዚህ ስትመጡ የማታገኙት ነገር ቢኖር ናሂን ነው። ያው በደንብ አውርተንበት ተነጋግረናል። ከሱ ጋርም ሳንጨቃጨቅ ተደማምጠን አውርተን ተማምነን የተለያየ ነው እና ከዚህ በላይ ልጫ ነው አልፈልግም። ደማመጡና ብትስማሙ አይ ያለሱ ያለው ፈገግታ ያለሱ ያለው ደስታ ምናምን ያው የሆነ ቅር ያለሽ ያው ይለመዳል ማለት ህይወት ይቀጥላላችሁ፣ ትለምደዋለህ። ችግር የለውም። ነገሮች ከባድ የሚሆኑበት ፓርቲ ይኖራል፣ ግን ደግሞ እሱን እንደምንም ብለን እናልፈዋለን። ልጆቼ ደህና ይሁኑ፣ እኛ ደህና ሁኑን፣ እናንተም ደህና ሁኑልኝ። አብራችሁ ናችሁ፣ ከጎኔ ስለሆናችሁ በጣም አመሰግናለሁ። ከኔ ጋር ብቻ ሳይሆን ከናይም ጎን ናችሁና በሱም በእኔም በጣም እናመሰግናለን። ብዙ አልቅሳችኋል፣ ብዙ ለፍታችኋል፣ ብዙ ደክማችኋል። ያንን ነገር ሳናስብ ቀርተን አይደለም። አንዳንዴ የሰው ልጅ ተነጋግሮ ተግባብቶ አብሮ ይሆናል፣ ተነጋግሮ ተግባብቶ ደግሞ ይለያያል። ስለዚህ እኛ ተነጋግረን ተግባብተን ተለያይተናል። ብዙ የማያስማሙን ነገሮች አሉ። ዳጊያም ወደኋላ እንመለስ ቢሆነ ደስታችንን እኔ ስለዚህ ነገር እንድናወራ አይደለም የጠራኋችሁ። በእርግጥ ግን ላመሰግናችሁ ስለምፈልግ ነው ይሄን ሀሳብ ያነሳሁትና እንዲሁም ደግሞ ናሂ እንግዲህ ምንም ቢሆን የልጆች አባት ነው። ትናንት ያሳለፍኩትን ነገር ረስቼ ዛሬ ጠልቼዋለሁኝ እሱ እንደዚህ ነው ብዬ ክፉ ነገር ማውራት አልፈልግም። ምክንያቱም ብዙ መልካም ነገሮችን አሳልፈናል። መልካም ነገር እንዲገጥመው ነው የምፈልገው። አዲሱ ህይወት አዲሱ ጅማሬው መልካም እንዲሆንለት ነው የምመኘው። አላዝንበትም፣ አላለቅስበትም። ምክንያቱም ሁለት የሚያማምሩ ልጆችን እንድወልድ የልጅነት እንድሆን የህይወትን ተሞክሮ ምን አይነት እንደሆነ እንዳይ አድርጎኛል፣ አግዞኛል። ብዙ ነገር ታግሷል እና ከዚህ በላይ ደግሞ እሱ ላይ ጫና መፍጠር ስለማልፈልግ በራሴ ወስኜ ነገሮችን በራሴ እያደረግኩ ስለሆነ ለሱም መልካም ነገር ነው መመኘት የምፈልገውና ባለበት መልካም ነገሮች እንዲገጥሙ መልካም ምኞቴ ነው በዚሁ አጋጣሚ እና አላቁማችሁ፣ አረፍ በሉ። ሻይ የምትፈሉ አንዴ ፊታችሁን ጣላችሁ ምን ናችሁ ነው? ኧረ በጣም እያሰባችሁ ነው። ዳጊ አሁን ስለዚህ ልናወራ አይደለም እኮ ይመጣል። ሰርፕራይዝ የሚያደርጉን ይመስለኛል። እዮባ ከዚህ በኋላ ሴት ልጅ ብልሃተኛ ናቸው። የሆነ ወይም ጠርተሽ ቢሆን አሁን ላይ እዚህ ላይ እንደዚህ አይነት ነገር አይሰራም። አይ ተው በቃ እሺ ኖ አረፍ በሉና ነገሮች ላይ አስቢበትና ችግር የለውም። የሆነ አንቺን ከሆነ በኋላ ማስቀየም ማስከፋት አልፈልግም። ታውቂያለሽ። ችግር የለውም ዳጊ። ምን ሆነ ለዛ ነው? ኧረ የእውነት እያስከፋኝ ነው ዳጊ። ደስ አላለም? እሺ እኔ እንደዚህ በመሆኔ ውብዬ ለምንድን ነው አብረታችሁ ማትፈቱት እንዴ? በቃ እኮ አውርተን ፈታን። እሺ ብሎኛል፣ ተስማምተናል። እሱ እኮ ውብዬ አዝኖብሽ ስለሆነ እኮ ነው በቃ ስላዘነብኝ እኮ ይቅርታ ጠይቄዋለሁ። በቃ ከዚህ በኋላ ተስማምተን የተለያየ ነው። ስለዚህ ለሱም ጥሩ ነገር ነው መመኘት ያለብን። እሺ አትዘና
ዳጊ እናንተ ምን እየሆንክ ነው? ስማ ነገሮች እንዳሰብኩት እንዴ ምን ለምን እንደዚህ የምትሆነው? ደስ አይልም እግዚአብሔር ምንም ደስ አይልም። እሺ ችግር የለውም እኮ ይኸውልህ ተነጋግረናል እኮ እኛ ተነጋግረን ችግሩን ፈተናል። ስለዚህ አንዳንድ ጊዜ ሳትግባባ ስትቀር ችግርን ትፈታና ማለት ነው በውጭ ትገናኛለህ። ገብቶሃል አይደል? የሚያገናኝ ነገር ስላለ ማለት ነው። እኛ ደግሞ ያንን ነው እያደረግን ያለ ነው እና አይክፋክ በቃ እሺ በቃ ትጨናነቅና እሺ ቁጭ በል ግን አስበሽ አንቺም እንዳይከፋሽ እሺ ግን እሺ አረ ችግር የለውም ቁጭ በሉ ሻይ ላፍላላችሁ ሻይ ላፍላላችሁ ቁጭ በሉ በአዲሱ ቤት ነው በአዲሱ ቤት ማለት እኔ ነኝ ጋባዥ አረ እናንተ ፊታችሁን እየጣላችሁ ነው የሆነ ሰላም የሆነ ነገር ቢያቸው ምን ሆናችሁ ያለና እንዴት ሰላም እያወቅሽ እሱም ደግሞ አሁን እሱንም ሄደን ስናገኘው እንደዚህ ተክኖ እኔ አይዋጥልኝም። በቃ አቅም በቃ ስለደከመኝ ነው እኔ ማድረግ የምችለው ነገር በቃ የቻልኩትን አድርጌያለሁ። ግን በቃ ስለደከመኝ አሁን ላይ ምንም ማድረግ አልችልም እና በቃ እሺ ራሳችሁ ያረጋጉ ችግር የለውም። እኔ እንደዚህ አይነት ስሜት እንዲሰማችሁ አይደለም የጠራችሁ። እውነት ለመናገር ደስታዬ እንድትካፈሉ ነው ማለት ደስተኛ ለመሆን እየሞከርኩኝ ነው። ተከፍቼ ልጆቼ እንዲያዩኝ ስለማልፈልግ አዝኜ ልጆቼ እንዲያዩኝ ስለማልፈልግ ደስታዬ እንድታዩልኝ እናንተን ሲያዩ ልጆቼ ደግሞ በተለይ ባባ እናንተን ስለለመደ እናንተን ሲያይ ደስታ እንዲሰማው ስለምፈልግ ነው እናንተን እዚህ ጠራሁት እንጂ እንደዚህ እንድትተክዙ መጥፎ ስሜት እንዲሰማችሁ ምናምን አይደለም። እና የእውነት አሁን ለምደዋል ነው ያ ምን እናደርጋለን ለምድ ግን ትንሽ ሰላም እኔ እውነት ለመናገር እኔም በጣም ቅድም ነገርሻለሁ በጣም ደብሮኛል ማለት አስበሽበት በደንብ አንቺ በቃ ናይ ቢመለስ ቀስ እያላችሁ ደግሞ ነገሮችን ታስተካክላላችሁ ማለት በጣም ቤቱ ማለት አሪፍ ነው ያምራል። ግን ያለሱ በጣም ነው የጨነቀኝ እኔ እንዳይደብርሽ ብዬ ነው እኔ ቅድም ዝም ያልኩት እንጂ በጣም ይደብራል። በራሳችን ምን ይችላል ነገር ማለት እድል ስጩ በቃ ማለት እንትን በይ ለልጆችሽ አስቢ። የእውነት ልታበረታቱኝ ነው የሚገባው እኮ በራሴ ወስኜ እንደዚህ በራሴ ስመቆም ስጀምር እኮ ጎበዝ ልትሉኝ ነው የሚገባው እንጂ እኔ አይ እውነት ለመናገር ብቻሽን አያምርብሽም። ምን ይሆንክ ነው እና ያጠገብሽ ሲሆን ነው ውበትሽ እና አስቢበት። ምንም ቢሆን እኔ እንደዚህ ማረጋው እንደዚህ መለፋው እንዴ ትዳርሽ እንዲበተን አይደለም ታውቂያለሽ ነገሮች እንድታስተካክይ እንጂ በእንደዚህ አይነት ሁኔታማ እንዴት እንዴ ብቻሽንማ አትቀሪ ማለት እኔ ብቻሽን እንድትቀሪ አልፈልግም። የቤተሰብ እንዳለሽ እንዲያውቁሽ ጉዳይ ነው ሰላም ነው ይሻላል። ግን ለምን ደው ማፈተታው አይ አንዳንድ ጊዜ አለ አይደለም መፍታት የማችለው ነገር አለ እኮ መፍታት የማችለው ውስጥ ከዚህም በላይ ብዙ ነገር አይታችኋል አይደል? ይሄ እኮ ትንሽ እኮ ነው ዳጊ ውስጥ አንዳንድ ጊዜ ቆረጥ ካለ እኮ መመለስ የማችለው ነገር አለ እኮ ነው። በእናትሽ ብዬ እንዴ ባለቤትሽ እኮ ተው በቃ ስለዚህ ነገር ነው አባት እኮ ነው ብዬ እንዴ እሱ እኮ ይኸው ኪራ እኮ ወደ ራሱ አሁን ከዚህ ጋር ሰላም ናችሁ አይደል? እሱንም እንደዚህ ነው በቃ ቀይሪ በቃ ከሁሉም ጋር ሰላም ማውረድ ስለምፈልግ ነው ዳጊ። ከወንድም ጋርም ቢሆን ከናይ ጋር ሰላም አውርጃለሁ። በሰላም ነው የተለያየ ነው። ስለዚህ የራሴን ነጻሪ እሱ እኮ ደስተኛ አይደለም እንዴ ደስተኛ ነው በቃ ተስማምቶ አይደለም ብዬ እንዴ እኔ እኮ ናይን ያውቀዋለሁ ብዬ እንዴ እሱ እኮ ጭንቀት ስለበዛበት እኮ ነው ብዬ አዎ እኔም እኮ ጭንቀት ስለበዛብኝ ነው በራሴ ወሰንኩት። ዳጊ ለምን አትረዳኝም? ተረዱኝ ሁላችሁ። ከዚህ በላይ ፈተናው ከዚህ በላይ ነገር አይታችኋል እንዴ? ይሄ እኮ ትንሽ እኮ ነው እንዴ። ተው በቃ እናንተ ተጫወቱ። የሆነ ሻይ ላፍላ ነኝ። ደስተኛ ነሽ ግን? አዎ ደስተኛ ነኝ። ደስተኛማ አይደለችም ፊቷን አካትም